Yo, ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል የአርሰናል ደጋፊ ከሆናችሁና ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የሚመቻችሁ ምን ተጠብቃላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰሙን ትችላላችሁ ነባሮች ላይክ ሼር ኮሜንት ላይ ደግሞ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታረጉልን ስል በአክብሮት ተጠይቃለሁ ቪዲዮን ከመጀመሪያ በፊት እጅግ በጣም ይቅርታ ማለት ፈልጋለሁ ምክንያቱም በ22ኛ ሳምንት እንግሊዝ ፕሪሚየር ሊግ አርሰናል ወደ ኖቲንግሃም ፎረስት ሲቲ ግራውንድ ተጉዞ ያደረገውን ጨዋታ ማች ሪአክሽን ቪዲዮ ካቅም በላይ በሆነ ችግር ይዤላችሁ መምጣት አልቻልኩም ነበር ጊዜውም ከሄደ በኋላ ኦሬዲ ያን ቪዲዮ መስራት ትርጉም አይኖርም ምክንያቱም ይሄ የቻምፒየንስ ሊግ መርሃ ግብር ነገ የምናደርገው ስላለ ኦሬዲ ቪዲዮዎች ይደራረባሉ ያን ያህል ጊዜም አናገኝም በሚለው ነው ኤኒዌይስ አርሰናል በጣም በሚያበሳጭ ሁኔታ ተከታታይ ሁለተኛ ጊዜ እድሉን ሳይጠቀም ቀርቷል ማለት ነው ምክንያቱም የ21ኛው ሳምንት መርሃ ግብር ላይ ማንቸስተር ሲቲ በሜዳው ብራይተንን አስተናግዶ 1-1 ተለያይቶ ነበር አርሰናል ያኔ ሊቨርፑልን አግኝቶ ከሊቨርፑል ጋር ደክሞ የተገኘው ሊቨርፑልን እንኳን ማሸነፍ አልቻልንም ነበር በፐርፎርማንሱም እጅግ በጣም ተበሳጨቼ ቪዲዮ ማች ሪአክሽን ቪዲዮ ላይ ሪአክት አድርጌ ነበር ሁላችንም ያልተደሰትንበት ውጤት ነበር በመቀጠል ደግሞ በ22ኛው ሳምንት በማንቸስተር ዩናይትድ እና ማንቸስተር ሲቲ መካከል የማንቹሪያን ደርቢ ነበረ ማንቸስተር ዩናይትድ በሚገርም ፐርፎርማንስ በአሳማኝ ብቃት ማንቸስተር ሲቲን ፔፔ ጋርዲዮላን አሳምነው 2-0 አሸንፈው ማንቸስተር ሲቲ ነጥብ ማስጣል ችለው ነበረ በጣም ደስ ብሎኝ ነበረ ቲክቶክ ላይም ቪዲዮ መስራት ችዬ ነበር ያኔ አርሰናል ጨዋታውን ከማድረጉ በፊት ማለት ነው ማንቸስተር ዩናይትድ ቢግ ፌቨር ነበር የሰሩልን ነገር ግን አርሰናል አሁንም በተከታታይ ወደ ሲቲ ግራውንድ የተጓዘውን ጨዋታ በተመሳሳይ ከሊቨርፑል ጋር እንደነበረው 0-0 በሆነ ውጤት ያ ጨዋታ ተጠናቋል ብዙ ቪዲዮዎች ተመልክቼ ነበር ከዛ በኋላ ስፔሻሊ ቲክቶክ ላይ አንዳንድ በጣም ክሪቲሳይዝ አርቴታን ለማድረግ የሞከሩም ነበሩ ኤኒዌይስ ሊሰን አይኖ የተወሰኑ ጥፋቶች በአርቴታ በኩል ነበሩ ልትሉ ትችላላችሁ የተጫዋቾች ሮቴሽን እዛ ጋር ነበር በቡካዮ ሳካ በኩል ማድዌኬን እንዲሁም በትሮሳርድ በኩል ማርቲኔሊ በኔ በኩል በዛ ምንም አይነት ቅሬታ የለኝም ምክንያቱም ደግሞ ፕሪዲክሽን ቪዲዮ ላይ ስንሰራ ነግሬያችሁ ነበረ ኖቲንግሃም ፎረስትን በነዛ በይዘናቸው በገባንም ተጫዋቾች ማሸነፍ እንችላለን ብዬ ተናግሬ ነበር አንድ ነገር ግን የፕሪቪው ቪዲዮ ላይ ተናግሬ ነበር ማትረሱት ከሆነ ማለት ነው this kind of game እድሎችን በተደጋጋሚ የምናገኝበት ጨዋታ አይደለም ስለዚህ ያገኘናቸውን እድሎች ክሊኒካል ሆነን መጨረስ አለብን ብዬ ተናግሬያለሁ እዛ ቪዲዮ ላይ የሆነውም ይሄ ነው አርሰናል ከፈርስት ሃፍ በፊት ብቻ ዛ ጨዋታ ላይ 8 ሹቶችን ማድረግ ችሎ ነበር አንድም እንኳን ሹቶን ታርጌት ማድረግ አልቻለም ነበር ስለዚህ ለኔ ከሚካኤል አርቴታ ይልቅ የተጫዋቾቹ ወኔ ማጣት ምክንያቱም ሊስን የሲቲን ጨዋታ ውጤት ሰምተው ነው የመጡት they don't need any motivation ይሄ ሪዛልት ሞቲቬሽን መሆን ይችል ነበር ወጥተው እዛ ጋር የተወሰነ ፋይት ማሳየት ይችሉ ነበር ያን ነገር አልተመለከትኩም እጅግ በጣም ደካማ እንቅስቃሴ በማርቲኔሊ በኩል የሳተው ኳስ አይ ቲንክ ሁለተኛ ጊዜ ነው አንድም ከአስቶን ቪላ ጋር ከማን ጋር ይሁን አላቅም ያቺ በቴስታ ክሊን ቻንስ የሳታትን ታስታውሳላችሁ አሁንም እቺ ቻንስ ተደገመች ዙቢሜንዲም አሪፍ ኳስ አግኝቶ ነበር ሴንተር ከማድረግ ይልቅ ራሱ በቀጥታ ፔናልቲ ቦክስ ውስጥ ነው ያለው መምታት ይችላል he's got skill ስለዚህ የተሻለ ነገር ማድረግ ይችላል ብዬ አስባለሁ እሱ ብቻ ግን አልነበረም ኖቲንግሃም ፎረስቶች well prepared and organized ሆኖ ነበር የመጡት ከዛ በፊት ቁጥሮችን ጠቅሼላችሁ ነበር በቪዲዮዬ እሱም
ኖቲንግሃም ፎረስት ከቦርንማውዝ በመቀጠል ብዙ ጎሎች ከሴት ፒስ የሚቆጠርባቸው ቲሞች ናቸው። 13 ግቦች ከሴት ፒስ አስተናግደዋል። ስለዚህ ሴት ፒስን መጠቀም እንችላለን ብያችሁ ነበር። ነገር ግን ተመልክታችኋል ሴት ፒስ የመከላከል ብቃታቸው። ኤኒዌይስ ሶንዳይሽ በደንብ ፕሪፔርድ አድርጎ ነበረ ቲሙን ወደ ሜዳ የገባው። እነሱ የተሻለ ፋይት አድርጓል 1 ፖይንት ለማግኘትም። ምክንያቱም ዶንት ፎርጌት 17ኛ ደረጃ ላይ ነው የሚገኙት። ሪሊጌት ላለማድረግ ላለመውረድ ፋይት አሳይተዋል። ፌር ኢነፍ። በእኛ በኩል ግን ዋንጫውን ለማንሳት የሚፈልግ ቲም ከሙን ኖቲንግሃም ፎረስትን ማሸነፍ መቻል ነበረብን። ግን እድለኞች ነበርን። ምክንያቱም ከማንቸስተር ሲቲ ጋር ኦልሞስት 1 ነጥብኛ ስላገኘን ወደ 7 ነጥብ አሁንም አድጓል። ከውጤቱ በኋላ ትንሽ ያበሳጨኝ የነበረው ቪላ ኤቨርተንን በሜዳው ያስተናግዳል። ካሸነፈ የነጥብ ልዩነቱ ወደ 4 ወይ ወደ 3 ይወርዳል የሚል ስጋት ነበረኝ። ነገር ግን ቴንኪዩ ኤቨርተን ቪላን በሜዳው 1-0 በማሸነፍ እንግዲህ ቪላ ወደ አርሰናል መቅረብ የሚችልበትን ቻንስ ቪላን በመሸነፉ እድለኞች ሆነን አልፈነዋል ማለት ነው። ነገር ግን ቀጣይ እሁድ ከባድ ግጥሚያ አለን። ሲቲን የማንቸስተር ደርቢን በማሸነፍ አሪፍ መነቃቃት ላይ የሚገኘውና በማይክል ካሪክ ጥሩ የጨዋታ ፕላንን ያገኝ የሚመስለው ማንቸስተር ዩናይትድን በሜዳችን አስተናግደን የምንገጥምበት ጨዋታ አለ። ስለዚህ እኔ ከዚህኛው የቻምፒዮንስ ሊግ መርሃ ግብር ይልቅ የማንቸስተር ዩናይትዱን ጨዋታ ላይ ፎከስ ነው ማድረገው። ተጫዋቾቻችንን ኳሊቲ የሚባሉትን ስፔሻሊ የመሃል ክፍል ተጣማሪዎቹን በሙሉ እዚህ ጨዋታ ላይ አሳርፋለሁ። ለምን ኢንተር ሚላን ነው እኮ እንዳትሉኝ፣ ምክንያቱም በቻምፒዮንስ ሊግ ከ6 ጨዋታ 6ቱንም በማሸነፍ 18 ነጥብ በመያዝ እንግዲህ ቶፕ ኦፍ ዘ ቻምፒዮንስ ሊግ ቴብል ነን። ቀጣዩ ባየር ሙኒክ ነው። ባየር ሙኒክ እዚህ ጨዋታን ራሱ ቢያሸንፍ ከኛ ጋር በነጥብ እኩል ነው የሚሆነው። ከ3 ጎል በላይ ከ4 ጎል እኛ ተሸንፈን 1 ግብ ተቆጥሮብን ብንሸነፍ እንኳን ባየር ሙኒክ እኛን ለመብለጥ 4-5 ጎል አግብቶ ማሸነፍ አለበት ማለት ነው። ስለዚህ አይ ቲንክ ዊ አር ሴፍ ለማለፋችንን ወደ ቀጣዩ ማለፋችንን ያረጋገጥንበት መርሃ ግብር ስለሆነ ተጫዋቾች እዚህ ጨዋታ ላይ አሳርፋለሁ። ይሄ ግልጽ ነው። አርሰናል ምክንያቱም ባክ ቱ ባክ በፕሪሚየር ሊግ ባክ ቱ ባክ 2 ጨዋታዎችን ተከታታይ 0-0 ሲያጠናቀቀ ከ2012-13 ዓመተ ምህረት ሲዝን በኋላ ለመጀመሪያ ጊዜ ነው። ስለዚህ የማንቸስተር ጨዋታን በወኔ በሙሉ ኢነርጂ መጥቶ እንዲጫወቱ ስለሚፈልግ ብዙ የተጫዋቾች ሮቴሽን የማደርግበት ጌም ይሆናል ማለት ነው። ይሄ አይ ዶንት ጊቭ ኤ ፋክ እንደነገርኳችሁ ብንሸነፍ ምንም ችግር የለብንም። አርሰናል ቻምፒዮንስ ሊግ ላይ ጥሩ ቁጥሮች አሉን። ምን ይታወቃል ሻዶ ቲማችንም ወይም ደግሞ ተጫዋቾችም ሮቴት አድርገን ከዚህ ጨዋታ ውጤት ይዘን ልንመጣ እንችላለን። አይኖ ኢንተር ሚላን እጅግ በጣም ከባድ ተጋጣሚ ናቸው። ዲፌንሲቭ ላይም አታኪንግ ላይም በማጥቃቱም በመከላከሉም እጅግ ውጤታማ የሆነ ድንቅ ቲም ነው። የነሱም የአገራቸውን ሊግ በአንደኛ ደረጃ ሆነው የመሩ ያሉ ቲሞች ናቸው። ነገር ግን በቻምፒዮንስ ሊግም 12 ነጥብ በመያዝ 6ኛ ደረጃ ላይ ይገኛሉ። ነገር ግን ከሊቨርፑል ማለትም 9ኛ ደረጃ ላይ ከሚገኘው ሊቨርፑል ግን በነጥብም እኩል ናቸው። በ5 ጎል ብቻ በመብለጥ ኢንተር ሚላን 8 ንጹህ ጎል አለው። ሊቨርፑል 3 ንጹህ ግቦችን በመያዝ እንዲሁም 8ኛ ደረጃ ላይ የሚገኘው አትሌቲኮ ማድሪድም በ12 ነጥብ ተመሳሳይ በ3 ንጹህ የግብ ክፍያ 8ኛ ደረጃ ላይ የሚገኝ ነው። 7ኛ ደረጃ ላይ የሚገኘውም ሌላኛው የማድሪድ ክለብ ሪያል ማድሪድ ነው። እሱም 12 ነጥብ አለው። በግብ ክፍያ ተበልጦ ነው። እሱም 5 ግቦች አሉት። በ3 ግቦች ተበልጦ ነው 7ኛ ደረጃ ላይ የተቀመጠው ማለት ነው። ታውቃላችሁ ቶፕ 8 የቻምፒዮንስ ሊግ
ሆነው ያጠናቀቁ በቀጥታ ወደ ቀጣዩ ዙር ኳሊፋይ ማድረጋቸውን ስለሚያረጋግጡ ለኢንተር ሚላን ይሄ ትልቅ ጨዋታ ነው። ለማሸነፍ ነው። በሜዳቸው ነው የሚጫወቱት። ያለፈው ዓመት 1-0 በሆነ ውጤት አርሰናልን በሜዳቸው ማሸነፍ ችሎ ነበር። ስለዚህ ኢንተር ሚላን እጅግ በጣም በሙሉ ስኳዳቸው ለማሸነፍ ይገባሉ ብዬ አስባለሁ። ነገር ግን እኛ ከተጠቀምን አቻም ከወጣን እዚህ ጨዋታ ላይ ለኔ ጥሩ ሪዛልት ነው ብዬ አስባለሁ። ነገር ግን ነገርኳችሁ ምፈልገውን ያክል የተጫዋቾች ሮቴሽን አድርገን ብንሸነፍም I don't fucking mind ማለት ነው። ኢንተር ሚላኖች ጥሩ የሚባል ተጫዋቾች አሏቸው። እነ ላውታሮ ማርቲኔዝ እነ ሚኪታሪያን አርሰናልና ለማን ዩናይትድ ከዚህ በፊት የተጫወተው ሚኪታሪያንም አለ። አሪፍ የግል ችሎታ ያላቸው ተጫዋቾችና በግላቸው የሆነ ነገር መፍጠር የሚችሉ ድንቅ ልጆችም አሉ የኢንተር ሚላን ስኳድ ላይ ማለት ነው። እስካሁን በሴሪያው በተከታታይ 9 ጨዋታዎች ላይ 8 ጨዋታን በማሸነፍ ጠንካራ የማሸነፍ ጉዞ ላይ ይገኛሉ ኢንተር ሚላን። ስለዚህ ነገ በሜዳቸው በደጋፊዎቻቸው ፊት ሊፈትኑን ይችላሉ ብዬ አስባለሁ። አርሰናል እንደነገርኳችሁ ከ6 የቻምፒዮንስ ሊግ ድልን በማስመዝገብ እንግዲህ ምንም ያልተሸነፈው የቻምፒዮንስ ሊግ የአውሮፓ ብቸኛው ክለብ ነው እስከ ነገ እስከምናደርገው ጨዋታ ማለት ነው። ምናልባትም ነገ የመጀመሪያውን ሽንፈታችንን ወይም አቻ ልናስተናግድ እንችላለን ብዬ ባስብም ማለት ነው። አርሰናል በቻምፒዮንስ ሊጉ ከሜዳው ውጪ ወጥቶ ባደረጋቸው 3 ጨዋታዎች 9 ጎሎችን በማስቆጠር 3ቱንም ጨዋታዎች ማሸነፍ ችሏል ማለት ነው። ስለዚህ ጥሩ ቀድመን የቤት ስራችንን መወጣታችን እዚህ ሰዓት ላይ በኮንፊደንስ የተጫዋቾች ሮቴሽን ለማድረግ ያግዘናል ብዬ አስባለሁ። ሚካኤል አርቴታ ከተጠቀመበት ማለት ነው። አይ ዶንት ቲንክ ሶ። ሚካኤል አርቴታ ታውቁታላችሁ፣ ኤቭሪ ፋኪንግ ጌም ሲሪየስሊ ነው የሚያየው። ነገር ግን ማንቸስተር ዩናይትድ ቅዳሜ የመጀመሪያው የፕሪሚየር ሊግን የ22ኛው ሳምንት የመጀመሪያ የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ እና ማንቸስተር ሲቲ እርሊ ያደረጉት ጨዋታ ነበር የጀመረው። ስለዚህ ከቅዳሜ እስከ እሁድ ኦልሞስት የ7 ቀን እረፍት አድርጎ ወደዚህ ጨዋታ ስለሚመጣ በሙሉ ኢነርጂ ነው እኛን ለመግጠም ወደ ሜዳ የሚመጣው ማለት ነው። ስለዚህ እኛም የቻልነውን ተጫዋቾች ወሳኝ የሚባሉ ተጫዋቾችን ማሳረፍ አለብን ብዬ አስባለሁ። እንደዚህ ካልኩ ዘንዳ የጨዋታው ውጤት ግምት ካላችሁን አርሰናል እዚህ ጨዋታ ላይ 1 እኩል በሆነ ውጤት አቻ ነጥብን ይዞ በአቻ ውጤት ይጠናቀቃል ብዬ አስባለሁ። ወደ ተጫዋቾች ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን ነው ማረገው። ምክንያቱም የሱ መግባት አለመግባት ያን ያህል አለ አይደል እየሮጠ ያን ያህል ብዙም ጌም ላይ ኢንቮልቭመንት አልነበረውም። የኖቲንግሃም ፎረስት ላይ ኦልሞስት ቆሞ ነበር የዋለው። ምንም አይነት ሴቭ ለማድረግ ሹቶን ታርጌት አልተደረገበትም። ከባድ አልነበረም ለዳቪድ ራያ ማለት ነው። ስለዚህ ዳቪድ ራያን የግብ ጠባቂ ቦታ ላይ አረግና የቀኝ ፉል ባክ ቦታ ላይ ቤን ዋይትን አረጋለሁ። ቤን ዋይት የማጥቃት ሚናው ላይ ጥሩ እንቅስቃሴ እያደረገ ነበር። የኖቲንግሃም ፎረስት ላይም ጥሩ እንቅስቃሴ ለማሳየት ሲሞክሩ ከነበሩ ተጫዋቾች መካከል አንደኛው ቤን ዋይት ነው ማለት እችላለሁ። የቀኝ የመሃል ተከላካይ ቦታ ይሄን ቦታ ላይ ተጫዋች በመቀየር የምጀምርበት ቦታ ነው። በዊሊያም ሳሊባ ቦታ ላይ በጉዳት ከሜዳ ርቆ የነበረውን ሞስኬራን እዚህ ቦታ ላይ አሰልፈዋለሁ። ኦፍ ኮርስ ሞስኬራ በተደጋጋሚ ያለውን ኳሊቲ አሳይቶናል። ጥሩ ልጅ ነው። ያን ያህል የኳሊቲ ድሮፕ አይኖርም ብዬ አስባለሁ። ለምን ካላችሁ ምክንያቱም መሪ እሱን ሊድ የሚያደርገው ጋብሪኤል ማጋሌዝን በግራ የመሃል ተከላካይ ቦታ ላይ ስለማጣምርለት ማለት ነው። የግራ ፉል ባክ ቦታ ላይ ማይልስ ሉዊስ ስኬሊን አሰልፈዋለሁ። ቲምበር እዚህ ጨዋታ ላይ አሳርፈዋለሁ። ቲምበር በቀኝ የመከላከል ፉል ባክ ቦታ ላይ ሲጫወት ያሳየንን ያን ኳሊቲ በግራ የመከላከል ፉል ባክ ቦታ ላይ መመልከት አልቻልንም ብዬ አስባለሁ። ትንሽ ቦታው የከበደው ይመስላል። ነገር ግን ብዙ የጨዋታ ጊዜዎችም ያገኘ ተጫዋች ስለሆነ እዚህ ጨዋታ ላይ አሳርፌ ለማን ዩናይትድ
ጨዋታ ሬዲ እንዲሆን አደርጓለሁ ማለት ነው። ቀይሬ ማስገብቼ የተወሰኑ የጨዋታ ደቂቃዎች ልሰጠው እችላለሁ። የ6 ቁጥር ቦታ ላይ ታዲያ የምጠቀመው ሚካኤል ሜሪኖን ነው የምጠቀመው። ሚካኤል ሜሪኖ አሪፍ እንቅስቃሴ በኤፍኤ ካፑ የፖርትስማውዝ ጨዋታ ላይ በዚህ ቦታ ላይ አስመልክቶኛል። ዋይኖት የኤፍኤ ካፑን የመሃል ሜዳ ጥምረት እዚህ ጨዋታ ላይ ለማምጣት ሞክራሉ ማለት ነው። 6 ቁጥር ቦታ ላይ መሃል ዲፌንሲቭ ሚድፊልደር ቦታ ላይ ሚካኤል ሜሪኖን አደርግና እሱን አጣምሮ ደግሞ ኢታን ንዋኔሪ እና ኤብሪቼዜን አሰልፋለሁ። ያው ኢታን ንዋኔሪ ብዙ የጨዋታ ደቂቆች አላገኝም። ስለዚህ ይህንም ጨዋታ አንድ የቻምፒዮንስ ሊግ መርሃ ግብር እንዲያደርግ ፈቅድለታለሁ ማለት ነው። አምና ታስታውሳላችሁ የቻምፒዮንስ ሊግ መርሃ ግብር ያገኘበት እድል ላይ ግብ በማስቆጠር ክለቡን ማገልገል የቻለ ድንቅ ታዳጊ ነው። እዚህም ጨዋታ ላይ ኢታን ንዋኔሪን አሰልፋለሁ። በሚካኤል አርቴታ ታዲያ እምነት አቶ ትንሽ የጨዋታ ጊዜ እጥረት እያስተናገደ ያለው ኤብሪቼዜን እዚህ ጨዋታ ላይ አስጀምሮና ከኤብሪቼዜም ጥሩ ፐርፎርማንስ እዚህ ጨዋታ ላይ እፈልጋለሁ ማለት ነው። ያለውን ነገር እሱም በሃርድ ወርኪንግ ወይም ደግሞ በደንብ ሰርቶ ሜዳ ላይ አሳምኖ ማሳየት አለበት ብዬ አስባለሁ። ምክንያቱም ተቀይሮም ሲገባ ያን ያህል ጨዋታ ላይ ኢፌክቲቭ እየሆነ ስላልሆነ ማለት ነው። የቀኝ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን አደርጋለሁ። ምክንያቱም ደግሞ የባለፈው ጨዋታ ላይ ኦልሞስት የተወሰነ ደቂቃ ብቻ መጫወት ስለቻለ ኖኒ ማድዌክ የነበር እዛ ቦታ ላይ የተሰለፈው የጠበቅኩትን ያክል በኖኒ ማድዌክ የዛ ጨዋታ ላይ አልተመለከትኩም። እዚህ ጨዋታ ላይ ግን ቡካዮ ሳካን ወደ ፊት አመጣዋለሁ ማለት ነው። በግራ የማጥቃት ክንፍ ቦታ ላይ ጋቢ ማርቲኔሊን አረጋለሁ። ይሄም ደግሞ ማርቲኔሊን ስለምወድ ወይ ምናምን አይደለም። ጥሩ የቻምፒዮንስ ሊግ ቁጥሮች አሉት። የክለባችን የቻምፒዮንስ ሊግ ቶፕ ስኮረርም እሱ ነው። 5 የቻምፒዮንስ ሊግ ግቦች አሉት። ቻምፒዮንስ ሊግ የሚቀኑት አይነት ተጫዋች ነው። ኢንተር ሚላን ጨዋታው ያስፈልገዋል ግብ ለማግባት። ሜቢ በማጥቃት ኃይል ወደፊት መጥተው ሊያጠቁ ይችላሉ። ስለዚህ በካውንተር አታክ የኢንተር ሚላንን ለመስበር ጥሩ ተጫዋች ነው ብዬ ማስበው እሱም ነው። ትሮሳርድን ደግሞ እንደነገርኳችሁ እሱንም ለማን ዩናይትዱ ጨዋታ ኪፕ ማድረገው ተጫዋች ነው። ቀይሬም ላስገባው እችላለሁ እዚህ ጨዋታ ላይ ማለት ነው። ግን እንደ ጀማሪ ማርቲኔሊን እዚህ ጨዋታ ላይ አስጀምረዋለሁ። የፊት ስትራይከር ቦታ ላይ ካይ ሃቨርስ አይ ሚስ ካይ ሃቨርስ ሌሲ ሂም ኢን ቻምፒዮንስ ሊግ ሲጀምር የምንየውና ጥሩ የጨዋታ ጊዜ አግኝቶ በደንብ አልተመለከትነውም ይመስለኛል። እዚህ ጨዋታ ላይ ካይ ሃቨርስን በ9 ቁጥር ቦታ ላይ ልንመለከተው እንችላለን። በ9ም ባይሆን በ8ም ግን ሚካኤል አርቴታ ዴፊኒትሊ እዚህ ጨዋታ ላይ ሊጠቀመው ይችላል ተብሎ በሰፊ የሚጠበቅ ሌላኛው ተጫዋች እሱ ነው። በእኔ በኩል ግን እሱን ያጥቂ ቦታ ላይ ማየት ፈልጋለሁ። ቪክቶር ኮሬዝን እዚህ ጨዋታ ላይ አሳረፍና እሱንም ቀይሬ ላስገባው እችላለሁ ማለት ነው። ይሄን ይመስላል የኔ ስታርቲንግ ላይንአፕ ወይም ግምታዊ የመጀመሪያ አሰላለፍ ይሄን ይመስላል። በእናንተ በኩል ይሄ ቢስተካከል ይሄ ቢደረግ የምትሉት ነገር ካለ ኮመንት ሴክሽን ላይ አሳውቁኝ። የውጤት ግምታችሁንም አንድ ላይ ማለት ነው። ለዛሬ የነበረን ርዕስ ይህን ይመስላል። ከጨዋታ በኋላ እንግዲህ በማች ሪያክሽን ቀለል ባለ የማች ሪያክሽን እንገናኛለን ማለት ነው። እስከዛው ጊዜ ግን አማውት ፒስ ከሞኒው ገነር